የኢፌዴሪ መረብ ደህንነት አስተዳደርም ለተጎጂዎች የሚሆን የ2 ሚሊዮን ብር ጥሬ ገንዘብና እንዲሁም ሌሎች የአይነት ድጋፎችን አበርክቷል። የተቋሙ ዋና ዳይሬክተር ወይዘሮ ትዕግስት ሐሚድም በጋሞ ዞን አስተዳደር በመገኘት ድጋፉን አስረክበዋል። ብዙ ነገር ይዘን መተን ሳይሆን ካለን ላይ እንደ መንግስት ተቋም ያው በሀገራችንም በባህላችንም በሀዘን ጊዜ ማጽናናት የተለመደ ስለሆነ ለሱ የሚሆን የ2 ሚሊዮን ብር ድጋፍና በአይነት ደግሞ ቅድም እንዳልኩት በእውቀትም በቴክኖሎጂ የደገፍነው እንዳለው ነው የተወሰኑ መድኃኒቶች ዱቄትና የፓስታ እንዲያልባሳት ጭምር ይዘን መተናል። ይሄ በጣም ትንሹ ማድረግ የምንችለው ነው። በተለይ ልጆቹን ወደፊት የመደገፍ ብዙ እናትም አባትም ያጡ ወላጆች አሉ። ኢንሳ ደግሞ በዚህ የሚታወቅ ተቋም ነው። ልጆችን የምንደግፍበትን ማዕቀፍ አይተን ደግሞ ከዞኑ ጋር በጋራ መስራትና በቀጣይ መደገፍ ነው። አደጋው እንደተከሰተ መንስኤዎችን ለማወቅ አስቻይ የሆኑ የድሮን ዳሰሳ ጥናት መካሄዱን የገለጹት ዋና ዳይሬክተሩም የጥናት ውጤቶችን ለሚመለከተው አካል ማድረስ ተችሏልም ብለዋል። በወቅቱ አደጋው ሲደርስ ባለሙያዎችን በቦታው ልከን በተለይ የደረሰውን የአደጋ መጠን እና ልናድን የሚገባውን ሕይወት ከማየት አንጻር በቴክኖሎጂ የተደገፈ በድሮን ቀረጻ በማድረግ ለሚመለከተው አካል በተለይ ከአደጋ ስጋትና አመራር ኮሚሽን ጋር መረጃውን አድርሰን አስፈላጊው ጥበቃ እንዲደረግ በተለይ በቀጣይ ሊደርሱ የሚችሉ ችግሮችን አብሮ በመተንበይ ትንተና አድርገን ለክልሉም ለዞኑ ማቅርበናል ማለት ነው። የዓለም ምግብ ድርጅትም ድጋፎችን መሰብሰብ የሚያስችሉ ግዙፍ ተንቀሳቃሽ መጋዘኖችን ድጋፍ አድርጓል። የተበረከቱ 5 ተንቀሳቃሽ መጋዘኖች ለመልሶ ማቋቋም ስራው ከፍተኛ ግልጋሎት እንዳላቸው የደቡብ ኢትዮጵያ ክልል አደጋ ስጋትና ስራ አመራር ኮሚሽን ኮሚሽነር ወገኔ ብዙነህ ገልጸዋል። አንድ ትልቅ ችግር የነበረብን የሚመጡ ድጋፎችን የምናከማችበት መጋዘን ዞኑ ላይ የነበሩ መጋዘኖችም እዚህ ከተማ ላይ ክልሉ ያዘጋጃቸው መጋዘኖችም እየሞሉ ተቸግረን ነበርና ከዚህ አኳያ ይህንን ችግር ሊያቃልልን የሚችል ትልቅ የሆነ ድጋፍ ዛሬ አግኝተናል። ይሄም በዚህ የዓለም ምግብ ፕሮግራም ከዚህ በፊትም የምግብ በተለይ ደግሞ ምግብ ነክ ያልሆኑ ቁሳቁሶች ላይ ትኩረት አድርገው ሲያግዙን ነበር የነበረው። እስካሁን ጉዳቱ ከተከሰተ ጊዜ ጀምሮ በርከት ያሉ ድጋፎችን በአይነት አስፈላጊ ቁሳቁሶችን እገዛ ሲያደርጉልን ቆይተዋል። ዛሬም ቅድም እንዳነሳሁት ይህንን የማከማቻ መጋዘን ችግር ሊፈታ የሚችል ተንቀሳቃሽ መጋዘኖችን ትልቅ ተንቀሳቃሽ መጋዘኖችን 5 ያህል የሚሆኑ መጋዘኖችን ድጋፍ አድርገውልናል። ከነዚህ ከ5ቱ መጋዘኖች አሁን እዚህ እንደምታዩት 3ቱ መጋዘኖች እዚህ ከተማ ላይ ደርሰውልናል። አሁን ላይ ለተፈናቃዮች አስፈላጊውን ሁሉ ደራሽ ቁሳቁስ የማቅረብ ተግባሩም በወጉ እየተከወነ ስለመሆኑም አቶ ወገኔ አመላክተዋል።